ኪነጥበብ በመራሄ ኪነጥበብና ማስታወቂያ ስራ ድርጅት ተዘጋጅቶ የሚቀርብላችሁ ይህ ልዩ ፕሮግራም የአድዋን በዓል ምክንያት በማድረግ ነው። ዛሬ ወደ እናንተ የምናደርሰው አድዋና ኪነጥበብ በሚል ይሆናል። አብራችሁ እንድትቆዩ በአክብሮት እንጋብዛለን። ሼር፣ ሰብስክራይብ፣ ላይክ ማድረጋችሁን አትዘንጉ። ለሚኖራችሁ ማንኛውም ጥያቄ ከታች በኮሜንት መስጫው ላይ ልታሰፍሩን ትችላላችሁ። አድዋና ኪነጥበብ ኪነጥበብና የሰው ልጆች በእጅጉ የተቆራኙ የአንድ ሳንቲም ሁለት ገጽታዎች መሆናቸው አለ የማይባል ሀቅ ነው። እንዲሁም ጦርነት የሰው ልጅ ልማድ መሆኑንና ዓለማችን የበርካታ ጦርነቶች ውጤት ጭምር መሆኗን ብዙዎች ይስማሙበታል። አንዳንድ ጸሐፍት የዓለማችን ታሪክ ወይም የዓለም ታሪክ የጦርነት ታሪክ ነው በማለት ይገልጻሉ። ኢትዮጵያ ጥንታዊት፣ ቀዳማዊት፣ ታሪካዊና የሰው ዘር መገኛ እምብርት መሆኗን የተለያዩ ጥናቶች፣ ቅርሶችና ቅሪቶች ያስረዳሉ። ኢትዮጵያ ከ3000 ዓመት በላይ ታሪክ ያላት ሀገር እንደመሆኗ በርካታ የውስጥና የውጭ ጦርነቶችን ማስተናገዷንም የታሪክ ድርሳናት ዘግበውት ይገኛሉ። የዚህ ጥናት ትኩረት ኢትዮጵያ በአድዋ ጦርነት ላይ የነበራትን ተጋድሎ እና ኪነጥበብ በወቅቱ የነበረውን ፋይዳ ምን ይመስላል የሚለውን ነገር መርምሮ ማሳየት ይሆናል ማለት ነው። እንግዲህ ኪነጥበብ ብለን ስንል ምናልባት ሌላ ብዥታ እንዳይፈጥር ኪነጥበብ ቲያትሩን፣ ሙዚቃውን፣ ዳንሱን፣ ስዕሉን፣ ግጥሙን ወዘተ የሚይዝ በመሆኑ ትውፊታዊና ባህላዊ የሚባሉት እንደነ ቀረርቶ፣ ፉከራ፣ ሽለላና የአዝማሪ ጨዋታ ክዋኔዎች ዘመናዊ ኪነጥበብ የተቀዳባቸው ምንጮች በመሆናቸው ኪነጥበብ በሚለው በእነዚህ አውድ እንድትረዱ ትፈልጋለሁ። በመሆኑም ኪነጥበብ በሰው ልጆች ፈጠራ አማካይነት መልሳ ለሰው ልጆች በመቅረብ ዘርፈ ብዙ ጥቅምን ለራሱ ለሰው ልጅ የምታስገኝ አንድ የህይወት ክፍል፣ የሰው ልጆች የኑሮ የህይወት ክፍል ነው ማለት እንችላለን። ስለዚህ አንድ ሀገር በልዩ ልዩ ምክንያት ጦርነት ሲገጥመው ኪነጥበብን እንደ ጦር መሳሪያ በመጠቀም ድል ለመቀዳጀት ይጥራል በተለያየ መልኩ። ከዚህ አንጻር ኢትዮጵያ ጦርነት ባጋጠማት ጊዜ ኪነጥበብ የነበራትን ሚና መመርመሩንና ፋይዳዋን ማወቁ ጠቀሜታው ብዙ በመሆኑ ይህም ጥናት ይህንን በማድረግ የበኩሉን ድርሻ ለመወጣት ይሞክራል ማለት ነው። በመሆኑም የዚህ ጥናት ዋነኛ ዓላማ በጦርነት ጊዜ ኪነጥበብ ያላትን ሚና ከኢትዮጵያ አንጻር መርምሮ ማሳየት ነው፣ የአድዋ ጦርነትን ዋቢ በማድረግ። እዚህ ጥናቱ ሊመልሳቸው ያቀዳቸው ወይም የተነሳባቸው ሁለት ጥያቄዎች አሉ። ኢትዮጵያ ባጋጠሟት ጦርነቶች ውስጥ ያ ማለት በአድዋ ጦርነት ውስጥ ኪነጥበብ የነበራት ሚና ምንድን ነው ብሎ ይህንን ያጠይቃል፣ ይፈትሻል። በኢትዮጵያ የተካሄደው ጦርነት ለኪነጥበብ እድገት ምን አስተዋጽኦ አለው? አድዋ ለኪነጥበባዊ ስራዎች የራሱን አስተዋጽኦ አድርገዋል ወይ የሚሉትን ነገሮች በዚሁ አስታከን እናያለን ማለት ነው። አድዋ አለ፣ ቅድመ አድዋ ምን ይመስል ነበረ? በአድዋ ወይም በጦርነቱ ጊዜ የነበረው ኪነጥበባዊ ተሳትፎ ምን ነበረ? ሚናቸው ምን ነበረ? እንዴት ይገለጻል የሚለውን እናያለን። ከዛም ከጦርነት በኋላ ድህረ አድዋ ደግሞ እናያለን ማለት ነው። ከአድዋ ድል በኋላ የነበሩ ወይም የተሰሩ የኪነጥበብ ስራዎች ምንን ይገልጻሉ? ምንን ያንጸባርቃሉ? እነማን ምን ሰርተዋል? ምን አይነት ስራዎች ናቸው የተሰሩት የሚሉትን ነገሮች እናያለን ማለት ነው። ከጦርነቱ በፊት ኪነጥበብ የነበራት ሚና እንግዲህ ቅድም ኪነጥበብ የሚለው ነገር አስቀምጠናል። ከነዚህ ውስጥ አንዱ የግጥም የአዝማሪ ስራዎች በዋነኝነት ይጠቀሳሉ። በተለይ በ1888 በአድዋ ጦርነት ጊዜ ኢትዮጵያ ውስጥ ያሉ ወይም አሁን በምናውቀው ልክ የኪነጥበብ እንቅስቃሴዎች ብዙ አልነበሩም። ስለዚህ በጣም የሚታወቁት የእረኛ ግጥም፣ የአዝማሪ ግጥሞች ወይም አዝማሪዎች ነበሩ። የመኳንንቱ የነገስታቱ አዝማሪዎች ነበሩ። እነዚህ አዝማሪዎች የተለያዩ ቅኔዎችን ይቀኛሉ፣ ግጥሞችን ይገጥማሉ፣ ያበረታታሉ፣ ማህበራዊ ሂስ ይሰጣሉ። በብዙ መልኩ ተሳትፏቸው ከፍተኛ ነበረ። በዋናነት ደግሞ የነገስታቱን የመኳንንቱን በማዝናናትም መረጃ በማለዋወጥ መልኩ የነበራቸው አስተዋጽኦ ከፍተኛ መሆኑ የሚታበል ሀቅ አይደለም። ኢትዮጵያ ተገዳ በገባችበት የአድዋ ጦርነት ከጦርነቱ በፊት እንግዲህ አዝማሪዎች፣ እረኞች፣ ፎካሪዎች፣ ፉከራ፣ ቀረርቶ፣ ሽለላ፣ ግጥም እንግዲህ እነዚህ ክዋኔዎች ናቸው። ማህበረሰባዊ ሀገር በቀል የሆኑ ክዋኔዎች ናቸው እና መልእክትን የሚያስተላልፉ፣ ሞራልን የሚሰጡ፣ የሚያበረታቱ፣ የሚያነቃቁ፣ የሚያነሳሱ ትልቅ ጉልበት የሚሰጡ የክዋኔ አይነቶች ናቸው በማህበረሰቡ ዘንድ ተቀባይነት ያላቸው እና ከረዥም ዘመን ጀምሮ ሲተገበሩ የኖሩ የክዋኔ የጥበብ አይነቶች ናቸው እና ስለዚህ በእነዚህ መልኩ ኪነጥበብ መረጃን በመስጠት ማህበረሰቡን በማንቃት በማደራጀት ጀግኖችን በማወደስ ሀገራዊ አንድነትን በማጠናከር ግብአት በማሰባሰብ በወታደራዊ ማሰልጠኛዎች ወታደሩን በመውሰድ
በሞራል በመደገፍ እንዲሁም በማዝናናትና የመሳሰሉትን በማድረግ ኪነጥበብ የነበራት ሚና ጉልህ መሆኑን የተለያዩ ጥናቶች ያሳያሉ። ለዚህ ምሳሌ ይሆን ዘንድ ግጥሞች አሉ። እነሱን ደግሞ እናያለን። እንግዲህ ኢትዮጵያ ተገዳ ለገባችበት የአድዋ ጦርነት የአዝማሪዎች ሚና ከጦርነቱ በፊት እንግዲህ ለምሳሌ አድዋ ጦርነት ከመጀመሩ ቀደም ብሎ ጣሊያን በመረብ በኩል ግዛቱን አስፋፍቶ ወደ አድዋ ሲቃረብና ራስ መንገሻ ከአቅማቸው በላይ ሲሆን የሚከተለውን የድረሱልኝ መልእክት ያዘለ ግጥም ወደ አጼ ምኒልክ እንደላኩ መረጃዎች ያሳያሉ። ይህ ምንድነው? እሪ በሉ ትግሮች ለየጁ ንገሩ፣ የእጆችም እሪ በሉ ለጎንደር ንገሩ፣ ጎንደሮችም እሪ በሉ ለወሎች ለጎጃም ንገሩ፣ እሪ በሉ ጎጃሞች እሪ በሉ ለከስክሱ ብረት ሐረር ለቃኘው ንገሩ፣ እሪ በሉ ሐረርጌዎች እሪ በሉ ለንጉሠ ነገሥቱ ለዳኘው ንገሩ፣ ይቆጣ የለም ወይ ሲሰማ ላመሉ በማለት የደረሰባቸውን ጣሊያን በመረብ በኩል እያደረሰ ያለውን ወረራና ጫና ከአቅማቸው በላይ መሆኑንና ሌሎቹ ወገኖቻቸው ንጉሠ ነገሥቱ መረጃው እንዲደርሳቸው ይህንን በግጥም መልኩ መልእክት ልከዋል ማለት ነውና ይሄ አንዱ ትልቅ ማሳያ ነው። ከዚሁ በመረብ በኩል በነበረው የጣሊያን እንቅስቃሴ የወረራውን የማስፋት እንቅስቃሴ ውስጥ ሌላም የተነገረ አንድ ግጥም አለ። ይህም የደረሱልኝ ማለት መረጃን ከማስተላለፍ አንጻር ኪነጥበብ ግጥም ምን አስተዋጽኦ ነበረው የሚለውን ነገር ያሳይልናል። በስተሸዋም በኩል ወሬ እስኪ ንገሩ፣ በስተጎጃም በኩል ወሬ እስኪ ንገሩ፣ ተጠቃ መንገሻ ተከፈተ በሩ በማለት እንግዲህ ራስ መንገሻ እየደረሰባቸው ያለውን ጫና በዚህ መልኩ ሌሎች የሀገሪቱ ክፍል ላይ ለሚገኙ ኢትዮጵያውያን ለንጉሠ ነገሥቱን ጨምሮ መልእክት ማስተላለፋቸውን እንገነዘባለን። እንግዲህ እነዚህ በግጥምና በአዝማሪ የሚተላለፉ መልእክቶች በጣም ከፍተኛ እንደነበሩ መረዳት ይቻላል ማለት ነው። እንግዲህ እነዚህ መልእክቶች ወደ ንጉሠ ነገሥቱ አጼ ምኒልክ ከደረሱ በኋላ በሌሎችም መኳንንት፣ መሳፍንት፣ ተብራሪዎች ይሄ መረጃ ከደረሰ በኋላ ይህንን የሰሙት ንጉሠ ነገሥት አጼ ምኒልክም በመስከረም 1888 ዓ.ም ታሪካዊውን የክተት አዋጅ እንደሚከተለው አስነግረዋል ማለት ነው። እግዚአብሔር በቸርነቱ እስካሁን ድረስ ጠላት አጥፍቶ ሀገር አስፍቶ አኖረኝ። እኔም እስካሁን በእግዚአብሔር ቸርነት ገዛው። እንግዲህ በሞትም ሞት የሁሉ ነውና ስለ እኔ ሞት አላዝንም። ደግሞ እግዚአብሔር አሳፍሮኝ አያውቅም፣ ወደፊትም ያሳፍረኛል ብዬ አልጠረጥርም። አሁንም አገር የሚያጠፋ ሃይማኖት የሚለውጥ ጠላት እግዚአብሔር የወሰነልንን ባህር አልፎ መጥቷል። እኔም የአገሬን ከብት ማለቅ የሰውን መድከም አይቼ እስካሁን ዝም ብለው ደግሞ እያለፈ እንደ ፍልፈል መሬት ሲቆፍር ጀመር። አሁን ግን በእግዚአብሔር ረዳትነት አገሬን አሳልፌ አልሰጠውም። የሀገሬ ሰው ከአሁን ቀደም የበደልሁ አይመስለኝም። አንተም እስካሁን አላስቀየምኸኝም። ጉልበት ያለህ በጉልበትህ እርዳኝ፣ ጉልበት የሌለህ ለልጅህ፣ ለምሽትህ፣ ለሃይማኖት ስትል በሐዘንህ እርዳኝ። ወስልተህ የቀረህ ግን ኋላ ትጣላኛለህ። አልተውህም። ማርያምን ለዚህ አማላጅ የለኝም። ዘመቻዬ በጥቅምት ነውና የሸዋ ሰው እስከ ጥቅምት እኩሌታ ድረስ ወረኢሉ ከተላግኘ በማለት ይህንን ታሪካዊ የሆነ አዋጅ በማወጅ መላው የኢትዮጵያ ሕዝብ ከዳር እስከ ዳር በአንድነት ለአንድነት ለህልውና ለሀገር የተነሳበትን ታሪካዊ አዋጅ እናገኛለን። አዋጁን የሰሙ እረኞችም እንግዲህ እንዲህ ብለው እንደገጠሙ መረጃዎች ያሳያሉ። የጣሊያን ትንኮሳና ወረራ እየተስፋፋ ሲመጣ የጦርነቱ መጀመር አይቀሬ ሲሆንና እምዬ ምኒልክ ታሪካዊውን አዋጅ ማወጃቸውን ተከትሎ ነገርን ትንቢት ይቀድመዋል እንዲሉ እረኞች የሚከተለውን ቅኔ ተቀኝተዋል። በየካቲት እንበል እንክት እንክት፣ በመጋቢት ቤታችን ክትት በማለት ጦርነቱ የካቲት ላይ አልቆ በመጋቢት ሁሉ ነገር ሰላም እንደሚሆን፣ ጦርነት የዘመተው ሰራዊትም ወደ ቤቱ እንደሚመለስ፣ የድልን ጽዋ እንደሚያጣጥም ትንቢት የሚመስል ነገር ነግረውናል ማለት ነውና ይህ ኪነጥበብን፣ የቅኔን፣ የስነ ግጥምን ትልቅ ዋጋ የሚያሳይ ነው። ጳውሎስ ኞኞ በርክሌን ጠቅሶ በዘመቻው ጊዜ የአዝማሪዎች ሚና ሲገልጽ እንግዲህ ይህ ከጦርነቱ በፊት የነበሩ መልእክቶች ነው። በአዝማሪዎች፣ እረኞች፣ ገጣሚዎች በግጥም እንዴት የነበረውን ነገር ለሌላው ወገን እንዳስተላለፉ የተገነዘብንበት ነው። ጦርነቱ ከተጀመረ በኋላ በጦርነቱ ጉዞ በዘመቻው ላይ ደግሞ የሚከተለውን የአዝማሪ ግጥም እናገኛለን ማለት ነው። ወንድሜ ራበህ ወይ ወንድሜ ጠማህ ወይ፣ አዎን የእናቴ ልጅ እርቦህ ጠምቶሃል፣ ታዲያ የእናቴ ልጅ አዳኝ ወፍ አይደለህም ወይ፣ ግፋ ብረር ወደፊት ሂድ ጠላትን አትበላም ወይ፣ ግፋ ወደፊት ከበዓሉ ቦታ ፈጥነህ ድረስ፣ የምታርደውን ስጋ የማቆራረጥ እኔ ነኝ፣
ግፋ የእናቴ ልጅ ውሃ ጠምቶሃል፣ ውሃ ብታጣ ደሜን እንድትጠጣ እሰጣለሁ ግፋ በማለት ሰራዊቱ ወደ አድዋ በሚያደርገው ጉዞ ውስጥ ጉልበት፣ ብርታትና በልህ በቁጭት አንድ ላይ ይህንን እየዘመረ እንደሄደ የሚያሳይ ነው። በጦርነቱ ወቅትም ከፍተኛ የሆነ አስተዋጽኦን አድርገዋል ማለት ነው። እንግዲህ በጦርነቱ ጊዜ የጣሊያንን አቋም ለመገምገም በቅድሚያ የተላከው የፊት አውራሪ ገበየሁ ጦር ነበረ። ይህም ለቅኝት በሄደበት ድንገተኛ ተኩስ ስለተከፈተበት የገበየሁ ጦር በመልስ ምት የጣሊያንን ማጥቃት ሲጀምር ቶዞሊ የተባለው አዋጊ ከወዲህ ወዲያ ሲክለበለብ ከፊት አውራሪ አባ ውርጂ ጋር ፊት ለፊት ተገናኝተው ቶዞሊ ሽጉጡን ለማውጣት እጁን ሲሰድ ቆራጡ የሚዬ ልጅ ፊት አውራሪ አባ ውርጂ እንደ መብረቅ ድንገት ዘሎ ይከመርበትና ተያይዘው ገደል ገብተው ይሞታሉ። ይህን ጊዜ እንዲህ ተብሎ በአዝማሪ ተገጥሞላቸዋል። ጀነራል ባህር ማጆ ቶዞሊ ማን ይነካዋል ያለ ፈጣሪ፣ ገደል ሰደደው አንድ ፊት አውራሪ በማለት የነበረውን ትዕይንት የነበረውን ተጋድሎ በዚህ መልኩ አስቀምጠውታል። እንዲሁም ደግሞ ጦርነቱ ቀድሞ የተጀመረው በፊት አውራሪ ገበየሁ ስለነበረና ድል ስለተቀዳጀ እንዲህ ተሞግሷል። የንጉሥ ፊት አውራሪ የጎራው ገበየሁ አላጌ በሩ ላይ ማልዶ ቢገጥማቸው ለምሳም አልበቁት ቁርስ አደረጋቸው በማለት በዛ ጦርነት ውስጥ የነበረውን ተጋድሎና የተገኘውን ድል አዝማሪዎች በዚህ መልኩ አስቃኝተውናል ማለት ነው። ጦርነቱ እየተባባሰና የጣሊያንን መከራ ከዕለት ዕለት እየባሰ ሲመጣ ጭራሽ ሊቀ መኳስ አባተ በመድፍ መለብለባቸው ሳያንስ መድፉን ከመድፉ ቢቀረቅሩት የሚከተለው ግጥም ተገጥሞላቸዋል። ይህ እንግዲህ በዲማዶ ሆነው ተኮሱት መድፍ ነው። እንግዲህ የጣሊያን መድፍ ላይ አፉ ላይ ተቀርቅሮ መድፉን ከመድፍ አገጣጠመው የሚል የተነገረላቸው። እናም አዝማሪ ምን አለ? አባተ አባይ ትረፍ ነገረኛ አዋሻኪ ሰው ይሄን መድፍ ከዚያ መድፍ አቆራረጠው በማለት ተነግሮላቸዋል። እንዲሁም ወረድን ውረድ ካለቱ የሞተው ይሙት ታልቅስ እናቱ ዳግመኛ ንግፋ እስካለበቱ በማለት አዝማሪዎች የድሉን ግስጋሴ በዚህ መልኩ አስቀምጠውልን እናገኛለን። በጣም በርካታ የአዝማሪ ግጥሞችን እናገኛለን እንግዲህ በወቅቱ የተነገሩ። ሌላው ለምሳሌ ገበየሁ ቢሞት ተተካ ባልቻ መድፍ አገላባጭ ብቻ ለብቻ ማለት ገበየሁ በጦርነቱ ላይ መስዋዕት መሆኑንና ከዛም የኢትዮጵያ ጀግኖች ብዙ በመሆናቸው ባልቻም መድፍ ተኳሽ በመሆኑና ድሉ እንዲቀና ወይም ደግሞ ጣሊያን እንዲሸነፍ ከፍተኛ ተጋድሎ በማድረጉ ነው። ይህ ግጥም እርስ በርስ ያለውን መቀባበል፣ መደጋገፍ፣ መረዳዳት የሚያሳይ ግጥም ነው። ሌላ አንድ ግጥም ጨምርና አበሻ ጉዳለ ጣሊያንም ወተወተ አይነ ጥሩ ተኳሽ በኋላ ያለው አባተ የሚልም እንግዲህ ሙገሳ ግጥምም ተገጥሞላቸዋል ማለት ነው። እንግዲህ አድዋ ጦርነት ከተጀመረ በኋላ ስለ ጀግኖቹ ወታደሮች ወዘተ ብዙ ግጥሞች በአዝማሪዎች ተዘምረዋል። በተጨማሪም ስለ ጀግናው ባልቻ አባ ነፍሶ እንዲህም ተገጥሞላቸዋል። እንደ ደጋገብስ እንዲያኮስሶ ያስቆረጥማል ጠላቱን ኮሶ የዳኛው ጀግና ባልቻ አባ ነፍሶ የሚል ጀግንነታቸውን በተመለከተ አዝማሪዎች ይህንን ተቀኝተውላቸዋል። በጠቅላላው ስለሞቱት እንደሚከተለውም ተገጥሞላቸዋል። እንግዲህ ጦርነት ላይ መግደል፣ መገደል፣ መሞት፣ መስዋዕት መሆን የሚጠበቅና ያለ ነገር በመሆኑ ብዙ ጀግኖች አድዋ ላይ ቀርተዋል። ነፃነታችንን እንድናገኝ እኛ ዛሬ በሰላም እንድንኖር ያደረጉት የነሱ አስተዋጽኦ፣ የነሱ ተጋድሎ፣ የነሱ አጥንታቸውን ከስክሰው ደማቸውን አፍስሰው ነው እና በአድዋ ጦርነት ወቅት ዋጋ የከፈሉ ሕይወታቸው መስዋዕት ያደረጉ ጀግኖችም እንደዚህ ተዘክረዋል በአዝማሪዎች። የዳኛው አሽከሮች እምነታዊ ፍሬ እርግፍ እርግፍ አሉ እንደ ሾላ ፍሬ። እንግዲህ ለንጉሳቸው ለሀገራቸው ታማኝ ሆነው በእምነት በጽናት ዋጋ መክፈላቸውን የሚያሳይ ግጥም ነው። ሌላው የአጎራው ገበየሁ ምናሉ ያትንታግ ታፈሰ ምናሉ ነደጃች ጫጫ ምናሉ ተማምለው ነበር ከጦሩ ሲገቡ አልጋውን አቅንተው አድዋ ላይ ቀሩ። እንግዲህ ወደ አድዋ በነበረው የንጉሠ ነገሥቱ ታሪካዊ አዋጅ ሁሉም ጎራዴ ያለው ጎራዴውን፣ ዱላ ያለው ዱላውን፣ ስንቅ ያለው ስንቅ ያለውን ሁሉም የኢትዮጵያ ልጅ ሆብሎ የተነሳበት ዋጋ የተከፈለበት ነውና ይሄ የሚያሳየን ምን ያህል ለመሪዎቻቸው ያላቸውን ክብር፣ ታማኝነት፣ ለሀገራቸው ያላቸውን ፍቅር፣ እርስ በርስ ያላቸውን መተሳሰብ፣ ጽናት እና ላመኑበት ነገር ለሀገራቸው ልዑልና ሉዓላዊነት የከፈሉትን መስዋዕትነት የሚያሳይ በጽናት እና ሀገር ተከብራ እንድትቆይ የከፈሉትን መስዋዕትነት የሚያሳይ ሆኖ እናገኘዋለን ማለት ነው። እንዲሁ ስለሟች ጀግኖች አርበኞች አባቶቻችንም ይህም ተነግሮ ነበር። የወታደር እናት ታጠቂ በገመድ ልጅሽን አሞራ እንጂ አይቀብረውም ዘመድ። በላንተ አሞራ እንደምነው የሞቱ ባለሟሉ አንተነህ የበላ ከፊቱ። ለዚያ ለወታደር መች ያዝንለታል
ለዚያ ለወታደር መቼ ያዝንለት አጣ አሞራ እንኳን ወርዶ ፊቱን ነጭቶ ወጣ ስጋ ይዞ አለፈ አዋራ በደጄ የታላቁ ይሁን የታናሹ ልጄ በማለት ይህም በውትድርና ውስጥ የነበረውን መስዋዕትነት የሞቱትን በማለት ደግሞ አልቃሾች ደግሞ እንደዚህ በመዘከር አስተዋሰዋቸዋል የተከፈለውን መራር የሆነ መስዋዕትነት እንድንገነዘበው በግጥም በአዝማሪዎች አቆይተውልናል ማለት ነው። እንግዲህ ሌላ እንደዚህ ጋር የምናነሳው ቅዳሜ ተግዞ እሁድ ተበራየ መስኮብም ገረመው ጣሊያንም ጉድ አለ። እንግዲህ ይሄ የአድዋ ጦርነት ዓለምን ጉድ ያሰኘ የነጮችን አንገት ያስደፋ የጥቁሮችን አንገት ቀና ያደረገ ጥቁር ማሸነፍ እንደሚችል ያሳየ ትልቅ የዓለም ምልክት የነጻነት ምልክት የሰው ልጆች በነጻነት እጦት ውስጥ ላሉ የሰው ልጆች ሁሉ ትልቅ ተምሳሌት የሆነ ድል በመሆኑ ምክንያት ጣሊያን ከነበረው ዝግጅት ከነበረው ደጋፊ ከነበራቸው እብሪትና ትዕቢት አንጻር ሲታይ በጣም ከባድ ዝግጅት አድርገው ስለነበረ እንደዚህ አይነት የውርደት ካባ እንከናነባለን የሚል ፈጽሞንም አይነት ቅንጣት ታህል ግምትም ስጋትም አልነበራቸውም እና እውነትም የሚያስደነግጥ ሽንፈት ነበረ የገጠማቸው የነበረውና ለዛ ይመስላል ይሄንን አዝማሪ የተቀኘው። ዳኘው በዲሞት ፈር በለው ሲል የቃኘው መኮንን ደጀኑን አፍርሶ ጦር ሲያደላድል አባተ በመድፉ ምሳውን ሲገድል ባልቻ በመትረየስ ጥሎ ሲጥል የጎጃሙ ንጉስ በለው ግፋ ሲል እቴጌ ጣይቱ ዳዊቷን ዘርግታ ስማን ስትል ለቆሰለው ጀግና ውሃ ስታድል እንዲህ ተሰርቶ ነው የአድዋው ድል ማለት ሁሉም የነበራቸውን ሚና የነበራቸውን ተሳትፎ የነበራቸውን ቆራጥነት የነበራቸውን ትግል በዚህ መልኩ አዝማሪዎች በውዳሴ ድሉ እንዴት እንደመጣ በዋዛ እንዳልተገኘ በአጥንት በደም በሞት የተገኘ መሆኑን አስረግጠውልናል ማለት ነው። ሌላም እንደዚሁ አንድ የምናገኘው ግጥም አለ። ይለቀስለታል ሁሉም በየቤቱ እንኳን ደህና መጣህ ዳኘው ባለቤቱ። እንግዲህ ንጉሠ ነገሥቱ እምዬ አፄ ምኒልክ ከድል በኋላ ሲመጡ መቼም ያው ለሟቾች ይለቀሳል፣ ደስታም አለ፣ ሐዘንም አለ። ሁለት ድብልቅልቅ ስሜቶች ናቸው የሚኖሩትና መስዋዕትነት ድል አለ መስዋዕትነት አይገኝም እና ያንን አስመልክተው ነው ቆራጥ መሪ፣ ጥሩ መሪ፣ ሩህሩህ መሪ፣ የአመራር ጥበብ ብልሃት ያላቸው ጀግና ንጉሥ በመሆናቸው ምክንያት የነሳቸው ወደ ቤት መምጣት ደግሞ ትልቅ ሌላ ደስታን የሚፈጥር በመሆኑ ይመስላል ይህ ግጥም የተሰጠው። ባመጣው ወጨፎ በሰራው እርሳስ ወቃው አመረተው ያን የባህር ገብስ ዳኘው ምኒልክ የኢትዮጵያ ንጉሥ። እንግዲህ ያው ድል ስም ያላቸውም ስም የሌላቸውም ሰዎች ሊሆን ይችላል። ግን አጠቃላይ ይህንን ትግል የመራው ያስተባበረው የጦር እቅዱን የነደፈው ዋናው ሚና እሱ ጋር ነው ያለውና ይህንንም በማድረግ አፄ ምኒልክ ድልን እንድንቀዳጅ ነጻነታችን እንድናውጅ ትልቅ አስተዋጽኦ ስለነበራቸው ይህንን ለማጠየቅ እና ይህንን ለማጽናት እንደዚህ ግጥም ተገጥሞላቸው ነበር። እንግዲህ በጣም በርካታ ቅኔዎችን፣ ግጥሞችን የአዝማሪ በዜማ የተሰሩ የአዝማሪ ግጥሞችን እናገኛለን። እነሱን ኋላ ላይ ቀንጨብ አድርጌ አስደምጣችኋለሁኝ ከዜማ ጋር የተነባበሩትን። ነገር ግን ድህረ አድዋ ከጦርነቱ በኋላ የተነገሩ ደግሞ ሌሎች በርካታ ጉዳዮች አሉ። ምንድን ነው የተሰሩት የኪነ ጥበብ ስራዎች? እንግዲህ የድሉን የአድዋን ድል መሰረት በማድረግ ማን ምንድን ነው የሰራው? የሰሯቸው የኪነ ጥበብ ስራዎች ምን ያህል ዘመን ተሻጋሪ ናቸው? ከአድዋ ጋር አብረው የተንሰላሰሉ ወይስ ምን አይነት መልእክት ይዘው ነው? ተዘጋጀላችሁ መሰናዶ እዚህ ላይ ያበቃል። በመጨረሻም እኛም የራሳችንን አድዋ የራሳችንን ታሪክ እንስራ፣ ልጆቻችንን በስነ ምግባር አንጸን ታሪካቸውን፣ ባህላቸውን፣ ማንነታቸውን፣ ሀገራቸውን የሚያውቁ ለነገ ሀገር ተረካቢ የሚሆኑ ልጆችን እናፍራ እንላለን። ስለተከታተላችሁን ስለነበረን ቆይታ እጅግ በጣም አድርገን እናመሰግናለን። ይህንን ፕሮግራም ትወዱታላችሁ ብለን እናምናለን። በመሆኑም ሰብስክራይብ፣ ሼር፣ ኮሜንት፣ ላይክ በማድረግ ለሌሎች ወዳጆች እንዲደርሱ የእናንተ ማስተዋጽኦ ከፍተኛ ስለሆነ ይህንን እንደምታደርጉ ተስፋ እናደርጋለን። በሌሎች የመርሃ ጥበብ ፕሮግራሞቻችን ወደፊት እንቀጥላለን። ለዛሬው ግን በዚህ እናበቃለን። መልካም ጊዜ ይሁንላችሁ።